አዲስ ለሆናችሁ አምደው ቅዱስ ሚካኤል ላይ ተገኝታችሁ ጸሎት እንድታስደርጉ ጥሪን አስተላልፋለሁ። በባዕድ ሀገር በሀገር ውስጥም ሆናችሁ እየተቸገራችሁ የተጨነቃችሁ ይሄንን ድንቅ ተአምር ቦታ የት ነው ምንድነው ቃል ኪዳኑ ካላችሁ እኔ ቃል ኪዳኑን በደንብ ልነግራችሁ እፈልጋለሁ እወዳለሁ። መስማት ጆሮ ያለው ይስማ፣ መስማትም ደግሞ የእግዚአብሔርን ቃል ነው፣ የቅዱሳኑን ቃል ኪዳን ነው። እዚህ ቦታ ላይ መቋሚያ ይዘቀዘቃል። የመቋሚያ አውድ የመቋሚያ ጸሎት አይቋረጥም፣ ይደረጋል ማለት ነው። ምንድነው ከዛ በኋላስ የምናገኘው ምንድነው? መቋሚያ ካስጣልን በኋላ ካላችሁኝ መተት ካለባችሁ የጥላቻ መንፈስ የመውለድ ችግር የገጠማችሁ ባለትዳር በትዳር ውስጥ ሆናችሁ ጓደኛ ወይም ደግሞ የትዳር አጋር ያጣችሁ፣ ጤና ያጣችሁ፣ ሰላም ያጣችሁ፣ በረከት ያጣችሁ፣ በርኩሳን መናፍስት የተያዛችሁ፣ በየጊዜው መተት የሚላክባችሁ የሚታደስባችሁ እዚህ ቦታ ላይ መታችሁ ስመ ክርስትናችሁንና ጸሎት ማስደረጊያ ስማችሁን ሰጣችሁ መቋሚያ ስታስጥሉ ስታዘቀዝቁ ጠላት ዲያብሎስ ይዘቀዘቃል። ወደ እናንተ ሕይወት ውስጥ የገባው ይያዛል። በአምደው ቅዱስ ሚካኤል ቃል ኪዳን ይያዛል። ሚስጥሩን አውጥቶ ቀኑ ሲደርስ ይሸኛል፣ ወደ ሲኦል ይሸኛል ማለት ነው። ነገር ግን እናንተ ስትድኑ እናንተ በረከታችሁ፣ ሰላማችሁ፣ ጤናችሁ ሲመለስ ክፉ መንፈስና ክፉ መናፍስት ያደረባቸው ሰዎች ወደ እናንተ ድጋሚ እንልካለን ብለው መተት ቢልኩ ወደ ራሳቸው ነው የሚመለሰው። ይመለሳል። አምደው ቅዱስ ሚካኤል ይመልሰዋል ማለት ነው። ሌላው እዚህ ላይ ደግሞ አምደው ቅዱስ ሚካኤል አሁን ላይ መተተኞችንና አስማተኞችን እየቀጣ ያለው በመኪና አደጋ እንደሆነ እንድትረዱኝ እፈልጋለሁ፣ እንድታውቁልኝ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ አምደው ቅዱስ ሚካኤል ጠላታችሁን የሚታገላችሁን ይጣልላችሁ። እንደተለመደው ሁል ጊዜ የምለው አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ በችግራችሁ፣ በጭንቀታችሁ፣ በህመማችሁ፣ በማንኛውም ችግርና ጭንቀት ውስጥ ሆናችሁ ስሙን ብትጠሩት አምደው ቅዱስ ሚካኤል ቀድሞ ይደርሳል እና ይሄንን እንድትሉ ስሙን እንድትጠሩት እንድትድኑ እንድትፈወሱ መልእክቴን ላስተላልፍ እወዳለሁኝ። ሁል ጊዜ የምለው ቃል አለ። አምደው ቅዱስ ሚካኤል ይለያል። አምደው ቅዱስ ሚካኤል የሱን ስም ጠርቶ የሚያፍር የለም። ደጁ ላይ ሂዶ ክርስትና ስሙን መባውን ሰጥቶ ስሙን ተማጽኖ የሚያፍር የለም። ለሁሉም ቀንና ጊዜ ይኖረዋል እንጂ በአምደው ቅዱስ ሚካኤል የማይጎበኝ የለም። ይሄ ቪዲዮ የሚደርሰው ሁሉ አምደው ቅዱስ ሚካኤል ወደናንተ ጆሮ ወደናንተ እይታ ሲመጣ ሊመራችሁ እንደጠራችሁ ማሰብና ማመን ይኖርባችኋል። ከዚህን ሰዓት ከዚህን ጊዜ ጀምሮ አምደው ቅዱስ ሚካኤል ወደናንተ ይሄንን መልእክት በአንድም በሌላም በሰው ሊሆን ይችላል ቀጥታ በስልካችሁ ተላልፎላችሁ እንደው የሆነ ነገር ለማየት ስክሮል ስታደርጉ ይሄ አምደው ቅዱስ ሚካኤል የሚለው ጽሑፍና ስም ይሄ ቪዲዮ ከደረሳችሁ በእውነት አምደው ቅዱስ ሚካኤል ሊጎበኛችሁ ወዷል፣ ፈቅዷል፣ ጠርቷችኋል ማለት ነው። ጆሮ ሰጥታችሁ ስሙት። ዛሬም ተናፋቂ የሆነው ሱስ የሆነው የአምደው ቅዱስ ሚካኤል ድንቅ ምስክርነት ይሰጣል። ይሄንን ምስክርነት እንድትሰሙት እፈልጋለሁኝ። ሰምታችሁ እንድትድኑ ሰምታችሁ ላልሰማው እንድታሰሙ መልእክቴን አስተላልፋለሁኝ። አምደው ቅዱስ ሚካኤል ሁሉ ጊዜም ስሙን ለሚጠሩት ለሚማጸኑት ሁሉ ከጎናቸው ነው። ፈጥኖም ደራሽ ነው፣ ቀድሞ ደራሽ ነው። የተጨነቃችሁ ያዘናችሁ፣ በልዩ ልዩ መከራ ስቃይ ውስጥ ጭንቀት ውስጥ ያላችሁ፣ የተገፋችሁ፣ ያለቀሳችሁ፣ ያነባችሁ፣ የታመማችሁ፣ የተቸገራችሁ፣ እድላችሁ የተያዘባችሁ፣ የታሰረባችሁ ሁላችሁም በእውነት እንደየደረጃችሁ እንደየ ልቦናችሁ መሻት አምደው ቅዱስ ሚካኤል ይፈጽምላችኋል። አንዲት እህታችን
ስሙን የምትጠራ ስለ አምደው ቅዱስ ሚካኤል ሱስ የሆነባት እሷም ሆነች ልጆቿ፣ ቤተሰቦቿ በሙሉ በእሷ ዙሪያ ያሉት የመስሪያ ቤቶቿ ሰዎች፣ ጎረቤቶቿ የምታገኛቸው ታክሲ ላይ ትራንስፖርት ላይ ስትሄድ እየመሰከረች ስለ አምደው ቅዱስ ሚካኤል በእውነት በሷ በኩል ራሱ በጣም ብዙ ድንቅ ነገር አድርጎላታል ማለት ነው። ስሙን ጥሩት፣ ቪዲዮውን ተመልከቱት እያለች ለሰዎች ሼር በማድረግ በማካፈል በመመስከር በጣም ብዙ ድንቅ ነገር በሷ በኩል ራሱ ተሰርቷል ማለት ነው። እኔ ያለምንም ውሸት ነው የምነግራችሁ፣ ያለምንም ቃለ ማጋነን ነው የምነግራችሁ፣ ያለምንም ቃለ አጋኖ ነው የምነግራችሁ የማስተላልፍላችሁ አምደው ቅዱስ ሚካኤልን ብዬ የምነግራችሁ እውነት ነው። በቤተሰቦቿም ሆነ በሷ ዙሪያ በጤናዋ፣ በኑሮዋ፣ በትዳሯ፣ በልጆቿ፣ በሷ በንብረቷ በጣም ብዙ ችግር ያለባት ከዓለም የተጠራች እህታችን እና አንድ ቀን ለማንኛውም በቪዲዮ ትቀርባለች። እስከዛ ድረስ ምስክርነቱ ይሰጥልኝ እስከምመጣ ድረስ እግዚአብሔር ከፈቀደልኝ አምደው ቅዱስ ሚካኤል ከጠራኝ ጉዞም ላይ እገኛለሁ ብላለች። ከዚህም በፊት ሄዳለች እና በቤተሰቦቿ በቤቷም በጤናዋም በብዙ ነገር የተፈተነች ነች ለብዙ ዓመት ማለት ነውና ትልቅ ነች፣ ልጆች አሏት ያሳድግላት እና እኔ ያስተማርኳቸው የረዳኋቸው ሁሉ ቤተሰቦቼ በዙሪያ ያሉት በሙሉ ርኩስ መንፈስ አጋንንት ህይወታችንን ምስቅልቅል አድርጎታል። እንዳንስማማ፣ ፍቅር እንዳይኖረን፣ ያ የድሮ ፍቅር እኔ ካላየኋቸው እንደ ምግብ የሚርቡኝ እንደ ውሃ የሚጠሙኝ ቤተሰቦቼ ያሳደግኳቸው ታናሹኝ ታላቆቼን እያስተማርኩኝ እያገዝኩኝ ፍቅር እየመገቡኝ ፍቅር እየሰጠኋቸው የነበሩት ቤተሰቦቼ ዛሬ ላይ ርኩስ መንፈስ አጋንንት ለ10 ዓመት ያክል መካከላችን ላይ ገብቶ እንደገዳም በሶ ብጥብጥ አድርጎን እነሱ እኔን ጠንቋይ ናት ይሉኛል አለች። እኔም ደግሞ እነሱን ጠንቋይ ናቸው ስላለች እና በቃ በጣም በብዙ መከራ በብዙ ስቃይ ውስጥ ተበታትነን በአገር ውስጥም ሆነን ከአገር ውጭም ሆነን ይሄ መከራ ይሄ ስቃይ በመካከላችን ጤናው የለም፣ ሰላሙ የለም፣ ፍቅሩ ደፍርሷል አለች። የቤተሰብ ፍቅር የለም ማለት እና አንድ ጊዜ ታስታውሱ ከሆነ አንድ እህታችን ቤተሰቦቼ አለች ለዓመት ባለ ጊዜ እንደው አብሮ እንደ ቤተሰብ ማዕድ አብረን ከቆረስን 30 ዓመት አስቆጥረናል አለች። ያ የሆነው ምንድነው? መተቱ የዛሩ መንፈስ በታቱናቸው ለያይቷቸው 30 ዓመት ሙሉ የዘር ሐረግ ቤተሰቡ ነው እንደ ጥላትና እንደ ነፍሰ ገዳይ ይተያዩ የነበሩት እነዛ ለ30 ዓመት ያክል የገነነው እንደ ተራራ እንደ ጋራ የቆመው የጥላቻ ጋራና ተራራ ይቺ ልጅ በባዕድ ሀገር ነው በአረቡ ሀገር ነው የምትኖረው። ስለ ቤተሰቦቿ ትጸልያለች። ለአምደው ቅዱስ ሚካኤል ጸሎት አስደርግልኝ ብላ ስመ ክርስትናቸውንና መባን ሰታኝ እዛ ጸሎት አስደርግላት አምደው ቅዱስ ሚካኤል በመካከላችሁ ያለውን የጥላቻ መንፈስ ሰብሮ እርኩሳን መናፍስትን ሐሳቡን አድቅቆ ለ30 ዓመት ያክል ተለያይተው የነበሩ ቤተሰቦች የዓመት በዓል የገና ጊዜ በአንድ ማዕድ ታርቀው ሰላም ወርዶ አጋንንት ሐሳቡ ምክሩ ፈርሶ አጋንንት ተመቶ በቅዱስ ሚካኤል የሳት ሰይፍ ተቆርጦ ያ በመካከል የነበረ የጸብ ግርግዳ ፈርሶ በልደት ማለት ነው በገና ዕለት እነዛ ሰዎች ታርቀው እርቅ ወርዶ ሰላም ወርዶ ፍቅር መጥቶ ክርስቶስ ጎብኝቷቸው በአንድ ማዕድ በአንድ ገበታ ተመገቡ። እኔ በባዕድ ሀገር ብሆንም አምደው ቅዱስ ሚካኤል ድንቅ ነገርን አድርጎልኛል ብላ የሰጠችውን ምስክርነት ሰምታ ነበርና ይቺ እህታችን
መቼ ነው የኛ ቤትስ የሚጎበኘው አምደው ቅዱስ ሚካኤል እያልኩ ጠይቀው ነበር። እኔ ግፍ ቢሰሩብኝም ክፉ ቢያደርጉብኝም ክፉ ቢያስቡብኝም እኔ አምደው ቅዱስ ሚካኤል ገዳም ሄጄ ከመጣው በኋላ ልቦናዬ ወደ ውስጥ ወደ ራሴ መመልከት ጀመርኩኝ። ኃጢአትን ማሰብ ጀመርኩኝ። ትናንት ከእግዚአብሔር መንገድና ጎዳና ተለይቼ የሄድኩበት ጤና ፍለጋ ጤና ባጣ ሰላም ባጣ ጠንቋይ ቤት የሄድኩበት ዘመኔን ረገምኩትኝ አለች። ረገምኩት፣ ተጸየፍኩት። ያንን ዘመኔን ረገምኩትኝ። ጠንቋይ ቤት የሄድኩበትን ረገምኩትኝ። እግዚአብሔርን ያሳዝንኩበት ቀን ረገምኩትኝ። ከእግዚአብሔር ፍቅር ከሱ ከወንጌሉ ከአውደ ምሕረቱ ከቤተ መቅደሱ የራኩበትን ያንን ቀን ረገምኩትኝ። ይሄን ቪዲዮ ሳየው በእውነት አምደው ቅዱስ ሚካኤል እኔንም ይጎበኘኛል። መቼ እንደሚጎበኘኝ ባላውቅም የመዳን ቀን አንድ ቀን ይሆናል፣ እርሱም አምደው ቅዱስ ሚካኤል ያውቃል ብዬ ይሄንን ጸሎቴን አደርስ ጀመር። ከዛ በኋላ በእውነት ነው የምላችሁ አምደው ቅዱስ ሚካኤልን ነው የምላችሁ፣ ቪዲዮው አያመልጣቸውም። እውነትም አለች አንተ በትምህርት መካከል በምትናገራቸው ቃላቶች መካከል አምደው ቅዱስ ሚካኤል ይለያል የምትለው፣ አዎ በእውነት ይለያል። አምደው ቅዱስ ሚካኤል ይለያል። ያረገጥኩበት ገዳም ያልሄድኩበት ጠንቋይ ቤት የለም። እግዚአብሔር መልካም ነው፣ እግዚአብሔር በጎ ነው። እድሜ ለንስሐ ዘመን ለፍስሐ አድሩኝ። አምደው ቅዱስ ሚካኤል ወደ ጆሮዬ ወደ አይኔ መጣ። በአይኔ መመልከት ጀመርኩ። ቪዲዮውን መልእክቱን አንተ የምታስተላልፈውን ባሪያው የሚያስተላልፈውን በቪዲዮ የተላለፈውን እሱን መልእክት መስማት ጀመርኩኝ። ልቦናዬ ላይ መንፈስ ቅዱስ እንደ እሳት ተቀጣጠለ። አምደው ቅዱስ ሚካኤል በቤቴ በሕይወቴ በጤናዬ ሁሉ ስራ ጀመረ። ደጁም ላይ ረገጥኩኝ። ብዙ ሰዎችን ማስከተልኩኝ አለች። ቤተሰቦቿን አስከተለች፣ ጎረቤቶቿን አስከተለች፣ ጓደኞቿን ሁሉ አስከተለች። እቺ እህታችን እኔ ስሟን ያልጠራሁትኝ መጥቀስ ላያስፈልግ ይችል ይሆናል ብዬ ነው። ስምሽን ልናገር ወይስ አልናገር ብዬ ስላልጠየቅኩኝ ነው። አያችሁ። እና ይቺ እህታችን ለ10 ዓመት ያክል ተለያይተን እነሱ በእኔ ላይ ጥላቻን ሲያስቡ ሲያቅዱ የነበሩት ዘመዶቼ፣ ወገኖቼ እኛም እንደዛው የጎሪጥ እየተያየን በክፋት አይን በበቀል አይን እየተያየን የነበርን ሰዎች አምደው ቅዱስ ሚካኤል ስራ ጀመረ። እኔ እንደሌላው ይቁረጣቸው ይሰንጥቃቸው አላልኩኝም። አምደው ቅዱስ ሚካኤል እነሱም ወደው አይደለም፣ በመካከላችን ከዘር የመጣ የጣዖት አምልኮት ባዕድ አምልኮት አለ። እሱ ነው የሚበጠብጠን። በተማርኩት መሰረት ሳስበው እሱ ነው የበጠበጠን። አምደው ቅዱስ ሚካኤል ስራ ጀምር ብዬ ይሄንን መልእክት ለአምደው ቅዱስ ሚካኤል አስተላለፍኩኝ። ለመንኩት፣ ነገርኩት። መቼ ነው የመዳናችን የመጎብኘታችን ቀን? እኛስ መቼ ነው የምንጎበኘው ብዬ ብዙ ጊዜ አሳሰብኩትኝ። እሱም ቀኑ ደረሰ። ለእርቅ ብዙ ጊዜ ሽማግሌዎች ይመጣሉ። ሽማግሌዎች እኛ እሺ ስንል ስንስማማ እነሱ አይሆንም ይላሉ። እነሱ እሺ ሲሉ እኛ እናፈነግጣለን፣ ሌላ ሐሳብ እናመጣለን። ብዙ ጊዜ ሽማግሌ ተቀምጧል። ብዙ ጊዜ ለሽማግሌ አስቸጋሪ ሐሳብ እያመጣን በዚህ ሳንግባባ ሳንስማማ ብዙ ዓመቶችን ለ10 ዓመት ያክል በዚህ ጊዜያችንን ዘመናችንን ዓመታትን አሳለፍን። አሁን ግን አምደው ቅዱስ ሚካኤል ሄድኩኝ። አው ከነ ልጆቿ እናቷን ይዛ ጓደኞቿን፣ የመስሪያ ቤት ጓደኞቿን፣ ጎረቤቶቿን ይዛ መጣች። አምደው ቅዱስ ሚካኤል የሚገርም ነው። አምደው ቅዱስ ሚካኤል እያላችሁ ጥሩት እናንተ። በእውነት ዝክሩን ዘክሩት። እግዚአብሔርን ብዬ የምነግራችሁ ከማጥ ከጨለማ ከውድቀት ያድናቸዋል። አምደው ቅዱስ ሚካኤል ባካችሁን ለመዳን
ፍቃደኛ ሁኑ። የሚፈልገው ፍቃደኝነት። እናንተ እሺ ካላችሁ ልቦናችሁን ለመዳን ፍቃደኛ ካደረጋችሁት አምደው ቅዱስ ሚካኤል እውነቴን ነው ደጃችሁ ላይ ቆሞ እያንኳኳ ነው። ይሄው መልእክቱን እያስተላለፈላችሁ ነው። ይሄ መልእክት የሚደርሳችሁ ሁሉ በእውነት እኔ አምደው ቅዱስ ሚካኤልን ብዬ እምነግራችሁ ሊጎበኛችሁ የፈቀደበት የጠራችሁ ቀን እንደሆነ አስቡት፣ መዝግቡት። እናንተም ነገ ተመሰክራላችሁ። እና እዛ ከሄድኩኝ በኋላ እዛ ደርሼ ተመለስኩኝ። አየሁትኝ፣ ቦታውን፣ መንገዱን፣ ስርዓቱን አየሁትኝ። ከዛን በኋላ ተመልሰን እኔም እናቴም ቤተሰቦቼ ንስሐ ገባን። ንስሐ ከገባን በኋላ ሽማግሌዎቹን እኔ ጠራኋቸው። እኔ መታረቅ እፈልጋለሁ፣ እስከዛሬ ላስቸገርኩት ማስቸገር ለሽማግሌ አልመች ብለን ላስቸገር ነው ማስቸገር። በስመ እግዚአብሔር ስም ይቅርታ አድርጉልኝ፣ መታረቅ እፈልጋለሁኝ ብዬ ለሽማግሌ ሐሳቤን አቀረብኩኝ። እነሱም እናንተ እሺ ካላችሁ እነሱን ደግሞ እኛ ተጭነን እንይዛቸዋለን ብለው ሲሉኝ አይ አይደለም፣ እኔ ላምደው ቅዱስ ሚካኤል ነግሬያለሁኝ። እናንተ ተጭናቸዋቸው እናንተ አስገድዳቸዋቸው ሳይሆን አምደው ቅዱስ ሚካኤል ልቦናቸውን አብርቶላቸው መንፈሱን አሳድሮባቸው ቃል ኪዳኑን አሳይቷቸው እሱ እንዲጠራቸው እናንተ አስገድዳቸዋቸው ሳይሆን እሱ ጠርቷቸው የፍቅር ልብ የይቅርታ ልብ እንዲሰጣቸው ለኔ ለናቴ ለቤተሰቤ የሰጠውን የፍቅር ልብ የይቅርታ ልብ ለነሱም እንዲሰጣቸው ነግሬዋለሁኝና አለች። እናንተ የሚጠበቅባችሁ ኑ ታረቁ ማለት ማገናኘት ነው የሚል አማርኛ ተናገርኩኝ አለች። ከዛ በኋላ እነዚህ ሽማግሌዎች ቤተ ዘመዶች ይመጣሉ። እነዛን አናገሯቸው። እነሱም ሲያናግሯቸው የአምደው የቅዱስ ሚካኤል ፍቅሩ የዚች የሴትዮ የወጣችበት የወረደችበት ውጤት የነሱን ልቦና ሸረሸረው። ያንን የጥላቻ ጋራ ተራራ ሰበረው። የጥላቻውን መንፈስ አስወገደው። በሰይፍም ቀጣው፣ በእሳት መቁጠሪያ ቀጠቀጠው። እነዛ ሰዎችም እሺ እኛም ደስ ይለናል በማለት በፍቅር እሺ የሚለውን ቃል ከአንደበታቸው ወጥቶ እነዛ ሰዎች ተሰብስበው በአንድ ላይ ተሰብስበው እርቅና ሰላም ወረደ። የሚገርም የሚደንቅ የአምደው የቅዱስ ሚካኤል ስራ በጣም በሕይወቴ ብዙ ተፈትኛለሁኝ እና ከዛን በኋላ አለች ከተሰባሰብን በኋላ አምደው ቅዱስ ሚካኤል በመካከላችን ነበርና ያ የጥላቻ መንፈስ ተመታ፣ ተሰበረ። ኧረ ምን ሆነን ነው የሚል እስከ ዛሬ ድረስ ምናዚም ምንድነው የተጫነን የሚል ጸጸትና ሐዘን በልቦናችን ገብቶ በእንባ ሲቃ ተቃቅፈን አለቀስን። በአንድ ተመግበን የፍቅር ማዕድ በእውነት እኔ አምደው ቅዱስ ሚካኤል ይለያል። አዎ ይለያል፣ እውነት ነው። እኔም አንደበቴን ሞልቼ መሰክራለሁ አለች። በእውነት እንግዲህ እኔ ስሟን አልጠራውም፣ እሷ ራሱ ስሟን ትነግረናለች ማለት ነው። በአጭር ጊዜ በቅርብ ቀን አንደኛ ገዳሙ ጋር ትሄዳለች፣ ሁለተኛ ቢሮ ትመጣለች። ይሄንን ድንቅ ምስክርነት እኔ በእውነት አሁንም ቅዱስ ሚካኤል የሚሰራው ስራ እንዳለ ነግሬዋለሁኝ። አሁን ትልቁን አእምሮ ሰላም ያጣበትን ቤተሰብ ፍቅር ያጣበትን ያንን የጥላቻውን መንፈስ እርኩስ መንፈስ አጋንንት አምዶታል፣ አጭዶታል፣ አጽድቶታል፣ አስወግዶታል አለች። በጣም የሚገርም የሚደንቅ ድንቅ ምስክርነት ነውና በእውነት ሰው ያለ ፍቅር እግዚአብሔርን ማየት አይችልም። የእግዚአብሔርን መንግስት መውረስ አይችልም። የጥላቻ መንፈስ ተሰብሮ የጥላቻ ጋራ ተንዶ በእውነት በፍቅር እንባ ተቃቅፈን በፍቅር እጆች ተጨባብጠን ሰላምና ፍቅርን አውርደን
አምደው ቅዱስ ሚካኤል እንዲባርከን፣ እንዲቀድሰን፣ እንዲያነጻን፣ እንዲያንጽን የእሱ ቅዱስ ፍቃዱ ይሁንልን። በመካከላችሁ፣ በቤተሰባችሁ፣ በዙሪያችሁ፣ በጎረቤታችሁ፣ በጓደኛችሁ፣ በትዳራችሁ፣ በእህት በወንድማማቾች መካከል በዙሪያችን የተዘራ የጸብና የጥላቻ መንፈስ በእውነት አምደው ቅዱስ ሚካኤል በእሳት መቁጠሪያ ቀጥቅጦ በእሳት ሰይፍ ቆራርጦ መቀመቃት በርባኖስን እንጦሮጦስ እንዲያወርድልን የእሱ ቅዱስ ፍቃዱ ይሁንልን። አምደው ቅዱስ ሚካኤል አሁንም ይለያል። ድንቅ ድንቅ ምስክርነት እየተሰጠ ነው። አሁንም አምደው ቅዱስ ሚካኤል ገና ድንቅ ተአምር ያደርጋል፣ ድንቅ ስራ ይሰራል። የጥላት ሐሳቡ ምክሩ ይፈርሳል። በእውነት ይሄ ቪዲዮ እየደረሳችሁ ሁሉ አምደው ቅዱስ ሚካኤል እያላችሁ ጥሩት። አንድ እንደዚሁ በእውነት የአምደው ቅዱስ ሚካኤልን ድንቅ ተአምር እየተከታተሉ ፍቅሩ እንደ እሳት በልቦናቸው በአእምሯቸው እየተቀጣጠለ ያሉ ቤተሰቦች አሉና እነሱ ደግሞ በአከራዮች ነው አብዛኛውን ጊዜ ጥቃትና ጉዳት የሚደርስባቸው። ያከራዩቸው ሰዎች መተት ይሰሩባቸዋል። የቡዳ መንፈስ፣ የሰላቢ መተት፣ የሞት መንፈስ ጥላወጊ ይላክባቸዋልና ኧረ ተው ብለው አንደበት አውጥተው ወይ ቤቱን ልቀቁ ወይ አርፋችሁ ተቀመጡ ብለው እስከ መናገር ድረስ ደርሰዋል። ምን ታመጣላችሁ ብለው እነሱ የተማመኑትን ምንድነው ጌታዋን የተማመነች በቅሎ ጭራዋን ውጭ ታሳድራለች ነው የሚባለው። እንደዛ እነሱ በሚያምኑት ርኩስ መንፈስ አጋንንት ተማምነው ምንም አታመጡም እያሉ ጭራሽ ቤታቸውን ለመንጠቅ አእምሯቸውን ለማፍዘዝ ለማደንዘዝ እነሱን በሞት ለመጨረስ ሁል ጊዜ በየቀኑ ማለት ነው ይልኩባቸዋል፣ ይታደስባቸዋል። ተው ሲባሉ እምቢ አሉ። አሁን አንደኛዋ ሴትዮ በመኪና አደጋ መኪና አድቅቋት ፈጭቷት አልሞተችም፣ ግን ደግሞ ከባድ አደጋ ውስጥ ነው ያለችው። ሆስፒታል ውስጥ ነው ያለችው። እንግዲህ ዛሬና ትናንት መረጃው የለኝም። እንግዲህ ትሞት ትኖርም አላወኩም። አምደው ቅዱስ ሚካኤል አሁን በመኪና አደጋ እያልኩ ስናገር ሶስተኛ ጊዜ ነው። መደዳው ነው ማለት ነው። መደዳው ሌላ ምስክርነት አልተሰጠም። ቪዲዮዎቹን ተመልከቱ። መደዳውን ምስክርነት ከተባለ የመኪና አደጋ ሶስት ጊዜ ማለት ነው። መደዳውን ይሄው አምደው ቅዱስ ሚካኤልን ብዬ የምነግራችሁ አንድ ሳልጨምር ሳልቀንስ የነገርኳቸውን ነገር ስሙኝ። አያችሁ፣ እየተቀጣ ነው። መተተኛ እየተቀጣ ነው። አስማተኛ እየተቀጣ ነው። ከዚህ መቅሰፍት ካልተማሩ እነሱ ብቻ አይደሉም፣ በእነሱ ዙሪያ ያሉ በክፉ ስራቸው የተባበሩ ሁሉ ይጠፋሉ ማለት ነው። ያጸዳቸዋል። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ አመፀኛው በሰዎች ላይ የሽንገላ ልቦና ያላቸው ሰዎች የእግዚአብሔር መዓት ይወርድባቸዋል ይላል። አያችሁ፣ በልቦናቸው የሚሸነግሉ ሰው መስለው ከሰው መካከል እየዋሉ ከሰው ጋር እየዋሉ ሰዎችን ግን የሚያጠቁ ግፍ የሚያደርሱ በጣም ብዙ ሰዎች ስላሉ ይሄ አደጋ በአሁን ሰዓት በአምደው ቅዱስ ሚካኤል ገዳም ቃል ኪዳን እየተፈጸመ ይገኛል። እዚህ ቦታ ላይ መሄድ የምትፈልጉ መሄድ የምትችሉ መጋቢት 11 ጉዞ ተዘጋጅቷል። ኑዳኑ ነው የምላችሁ። መሄድ የማትችሉ ከሀገር ውጭ የሆናችሁ በሀገር ውስጥ ሆናችሁ ሽምግልና ላይ ያላችሁ አራሳ የሆናችሁ የታመማችሁ አልጋ ላይ የዋላችሁ ስመ ክርስትናችሁና ጸሎት ማስደረጊያ አንበባችሁን በመላክ ጸሎት ማስደረግ ትችላላችሁ። ነገር ግን እዛ ቦታ ላይ ጸሎት አስዣለሁ ብላችሁ ተኝታችሁ የሚሆነውን ሁሉ መጠበቅ ሳይሆን ጠዋት ማታ አምደው ቅዱስ ሚካኤል ፍረድልኝ ለምስክርነት ለደጅህም አብቃኝ እያላችሁ ጸሎት የምታደርሱ ከሆነ እውነቴን ነው እምላችሁ፣ ጸሎታችሁን የማታቋርጡ ከሆነ አምደው ቅዱስ ሚካኤል ፈጥኖ ይደርስላችኋል፣ ለምስክርነት ትበቃላችሁ። ይሄንን ይመስላል ምስክርነቱ። የኔ ተወዳጆች ቪዲዮውን ለሁሉም ተደራሽ አድርጉት። ተንኮለኛውም ተንኮል የተሰራበትም ይስማው፣ ተንኮለኛው ንስሐ እንዲገባ፣ ተንኮል የተሰራበትም ደግሞ
ከተንኮለኞች እስራት እንዲፈታ ለሁሉም ተደራሽ አድርጉት። የአምደው ቅዱስ ሚካኤልን ዝክር በ12 ማለት ነው መሳተፍ የምትፈልጉ ሰዎች እዛ ቦታ ላይ ዝክር ይዘጋጃል። ስለዚህ መሳተፍ የምትፈልጉ ሌላው ደግሞ አዳራሹ ተሰርቷል። የፊኒሽንግ ስራ ይቀረዋል። መጸዳጃ ቤት ቦታ ተገዝቷል። 210 ሺህ ብር ተገዝቷል። አሁን ደግሞ የግንባታው መርሃ ግብር ነው የሚቀረን። እዚህ የበረከት ስራ ላይ መሳተፍ የምትፈልጉ ሰዎች ኑና ተሳተፉ። ኑ ዳኑ፣ ከስራታችሁ ተፈቱ። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የአምደው ቅዱስ ሚካኤል አማላጅነት ከኛ ከሁላችንም ከኢትዮጵያውያንና ከኤርትራውያን ጋር ከኦርቶዶክስ ተዋሕዶ ልጆች ጋር አድሮና ጸንቶ ይኑር። ሰላም እግዚአብሔር ብዙ ትትርፍርፍ ይበላችሁ። ርኩሳን መናፍስትን ይጣልላችሁ። የመተተኛውን፣ የአስማተኛውን፣ የሟርተኛውን፣ የሰርማሹን፣ የቅጠል በጣሹን፣ ዛር አንጋሹን፣ ደም አፍሳሹን፣ ስኒ ገልባጩን፣ ሞራ ገላጩን፣ ስራውን ሴራውን ፍርስ በትንትን ያደርግላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የሚታገላችሁን ይጣልላችሁ። የጥላትን ሐሳብ ምክሩን ያፍረሰላችሁ ያፍረሰልን። ጉልበቱን የጤማ አይኑን ጨለማ አድርጎ ወደ እኔና ወደ እናንተ በክፋት በንቀት በጥፋት የሚመለከተውን አይን ሁሉ በእውነት ይጋርድልን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።